አርዕስተ ዜና በማህበረሰብ ውስጥ ያለው የተሳሳተ አመለካከት በሚጥል ህመም ተጠቂዎች ላይ ተጽዕኖ ይፈጥራል ተባለ። ከውጭ ግብጽ የሶማሊያን አንድነት ለማስጠበቅ አብራ እንደምትቆም ፕሬዝዳንት አብዱል ፈታህ አልሲሲ ቃል ገቡ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። ለምልክት ቋንቋው ደግሞ ሃይማኖት ተስፋዬ አብራናለች። አሁን ደግሞ ቀዳሚ ወዳደረግናቸው ዜና ተሻገርን። በማህበረሰብ ውስጥ ያለው የተሳሳተ አመለካከት በሚጥል ህመም ተጠቂዎች ላይ ተጽዕኖ ይፈጥራል ተባለ። በመሆኑም የማህበረሰቡን ግንዛቤ በማሳደግ ረገድ ሁሉም የበኩሉን ሊወጣ እንደሚገባ የጤና ሚኒስቴር ገልጿል። መሰረት ባዩ ተጨማሪ አላት። ለሚጥል ህመም የድርሻዬን ከግንዛቤ ወደ ተግባር በሚል መሪ ቃል የሚጥል ህመም ቀን ተከብሯል። በስነ ስርዓቱ ላይ የሚጥል ህመም በአንጎል ውስጥ ባለ የኤሌክትሪክ እንቅስቃሴ ለውጥ ምክንያት የሚከሰት ህመም መሆኑ ተገልጿል። የጤና ሚኒስቴር የሚጥል ህመምን ጨምሮ የአእምሮና የነርቭ በሽታዎችን በመጀመሪያ ደረጃ የጤና አገልግሎት በ1610 የመጀመሪያ ደረጃ ጤና ተቋማት ባለሙያዎችን በማሰልጠን በመላ ሀገሪቱ ተደራሽ እንዲሆኑ እየሰራ እንደሚገኝ አስታውቋል። በዚህ ወቅት የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንደገለጹት የሚጥል ህመም ከጤና ችግር ባለፈ መልኩ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ተጽዕኖ ይፈጥራል ብለዋል። እንግዲህ የሚጥል ህመም ኤፒሌፕሲ የአንድ ሰው ህመም ብቻ አይደለም። እንደምታውቁት ማህበረሰብ ቤተሰብ አብሮ ይታመማል። የጤና ችግርን ብቻ አይደለም፣ የአጠቃላይ የኢኮኖሚና የማህበራዊ ችግር ነው የሚፈጥረው። አንድ ሰው በኤፒሌፕሲ ሲታመም ረጅም ጊዜ ነው መድኃኒት የሚወስደው። ምርትና ምርታማነት ላይ የራሱ የሆነ ጫና የሚያሳድር ስለሆነ በአግባቡ መስራት አስፈላጊ ነው የሚሆነው። በተለይ ደግሞ በሰው ሰራሽና በተፈጥሮ ችግሮች አካባቢ ላይ የአእምሮ ጤና እንዲሁም ደግሞ የሚጥል ህመም ኤፒሌፕሲ ከፍ እንደሚል ይታወቃል። የአእምሮ ጤና መታወክ ከኤፒሌፕሲ ጋር አብሮ ይሄዳል። በአብዛኛው እዚህ ነገሮች አድሬስ ለማድረግ ሁላችንም ርብርብ እንድናደርግ አደራ ማለት ፈልጋለሁ። በሚኒስቴሩ የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በበኩላቸው ስለ ህመሙ በማህበረሰቡ ውስጥ ያለው ግንዛቤ አነስተኛ በመሆኑ በታማሚዎች ላይ ጫና እየፈጠረ ነው ብለዋል። ይህንን ችግር ለመቅረፍም የባለሙያዎችን አቅም ማሳደግ፣ የጤና ተቋማትን አገልግሎት ማስፋት እንዲሁም ግንዛቤ መፍጠር ስራ ላይ ትኩረት ሰጥቶ መስራት እንደሚገባ ተናግረዋል። የሚጥል በሽታ እንግዲህ በተለያየ ምክንያት ሊከሰት ይችላል። ነገር ግን ውስን የሆነ ግንዛቤ በመኖሩ የተነሳ ሕክምናውን ማግኘት የሚገባቸው ወገኖች ሳያገኙ እየተጎዱ እንዳለ በተለይ እንደኛ ሀገር ያሉ ሌሎችም በተመሳሳይ በማደግ ላይ ያሉ ሀገሮች ላይ አሁንም ያልተፈታ ችግር ስለሆነ በዚህ ላይ ሁላችንም ልንተጋገዝና ለውጥ የሚያመጣን ስራ ልንሰራ ይገባል። የሚጥል ህመምን በሚመለከት 80 በመቶ የሚሆኑ ታማሚዎች በወቅቱ ወደ ህክምና ተቋም እንደማይሄዱ የገለጹት ደግሞ በሚጥል ህመም ላይ የሚሰራው የኬር ኤፒሌፕሲ ኢትዮጵያ ዋና ዳይሬክተር እናት የእውነቱ ናቸው። በሀገር ደረጃ በተደረጉ ጥናቶች ከ1 ሚሊዮን በላይ ዜጎች በሚጥል ህመም ተይዘው የሚኖሩ መሆኑ የተገለጸ ሲሆን በማህበረሰቡ ውስጥ ባለው የግንዛቤ ክፍተት የተነሳ ታማሚዎች ስለሚገለሉ ከስራና ከትምህርት ገበታ ውጭ እየሆኑ ነው ብለዋል። 1.2 የሚያህል ታማሚ ያለ ይባላል። ያ ቤተሰብን ደግሞ ስታባዡ ወደ 4.8 የሚሆን ቤተሰብ በዚህ ላይ የተጎዳ ነው። እንግዲህ ከዚህ ውስጥ ወደ 22% ብቻ ነው ወደ ህክምና ተቋም ሄደ ተብሎ የሚታመነው። ያ ማለት 80% ታማሚ ሆኖ ወደ ህክምና ተቋም ሄዶ ህክምናን አያገኝም ማለት ነው። የሚጥል ህመምን በሚመለከት የማህበረሰቡን ግንዛቤ በማሳደግ ረገድ ሁሉም የበኩሉን ሊወጣ እንደሚገባ በመድረኩ ማሳሰቢያ ተሰጥቷል። በዘንድሮ የበልግ ወቅት ከመደበኛ በላይ ዝናብ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ይህን ያለው በዛሬው ዕለት በአዳማ ከተማ የበጋ ወቅት የአየር ጠባይ ግምገማና የበልግ ወቅት ትንበያ ገለጻ ባደረገበት ወቅት ነው። በዚህ ወቅት የትንበያና የቅድመ ማስጠንቀቂያ መረጃዎች ለውሳኔ ሰጪዎችና ለተጠቃሚው ማህበረሰብ እንደተላኩም ተመልክቷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ በዚህ ወቅት እንዳሉት በበልግ ወቅት እጥረት የሚያጋጥምበት ብቻ ሳይሆን የተሻለ ዝናብ የሚገኝበት መሆኑን የዓለም አቀፍ የሜትሮሎጂ መረጃዎች እንደሚያመለክቱ ተናግረዋል። የተሰጠው ትንበያ መደበኛና ከመደበኛ በላይ ዝናብ እንደሚጠበቅ የሚያሳይ በመሆኑ አሉታዊና አዎንታዊ ጎን የሚዳሰስ ገለጻ ለባለድርሻ አካላት ተደርጎላቸዋል ብለዋል። አክሎም የዘንድሮ የበልግ ትንበያ ለአርብቶ አደሩና ለከፊል አርብቶ አደሩ መልካም አጋጣሚ ይዞ እንደሚመጣ ጠቁመው ለጎርፍ ተጋላጭ የሆኑ አካባቢዎች ተገቢውን ጥንቃቄ ከወዲሁ እንዲያደርጉ አሳስበዋል። መድረኩ የኢትዮጵያን የበልግ ወቅት ዝናብ አዎንታዊና አሉታዊ ተጽዕኖ ለመቋቋም ግንዛቤ ለመፍጠር ያለመ መሆኑን የተገለጸ ሲሆን ህብረተሰቡን
በኢንስቲትዩቱ የሚሰጠውን ትንበያና የማስጠንቀቂያ መረጃ በሚገባ እንዲከታተል ጥሪ ቀርቧል። ዘገባው የባልደረባችን ትዕግስት ተስፋዬ ነው። ለአፍሪካ ህብረት የመሪዎች ጉባኤ ተሳታፊዎች 40 ሆቴሎች መመረጣቸውን የአዲስ አበባ ቱሪዝም ኮሚሽን አስታወቀ። በተያያዘ ኮሚሽኑ ሆቴሎቹ ጥራቱ የተጠበቀና ምቹ የትራንስፖርት አገልግሎት እንዲያሟሉ ማሳሰቡንና ለሆቴል ባለሙያዎች የምክርና የድጋፍ አገልግሎት መስጠቱን አስታውቋል። ዝርዝሩ እንደሚከተለው ይቀርባል። 39ኛው የአፍሪካ ህብረት የሚኒስትሮችና የመሪዎች ጉባኤ ከየካቲት 4 ቀን 2018 ዓ.ም ጀምሮ እንደሚካሄድ ይታወቃል። ይህን መነሻ በማድረግ ጉባኤውን ለመሳተፍ የሚመጡ እንግዶች ከጉባኤው ባሻገር ከተማዋን በሚጎበኙበት ወቅት ትራንስፖርት ከማቅረብ ከሆቴልና ከደህንነት አንጻር ዝግጅቱ ምን ይመስላል ሲል ኢሳት የአዲስ አበባ ከተማ አስተዳደርን የቱሪዝም ኮሚሽንን ጠይቋል። በኮሚሽኑ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ገነት ይመር በሰጡት ምላሽ ኮሚሽኑ ከፌዴራል ቱሪዝም ሚኒስቴር ከምግብና መድኃኒት ቁጥጥር ባለስልጣን ጋር በጋራ በመሆን ዝግጅት ማጠናቀቃቸውን ገልጸዋል። ለዚህም ለአገልግሎት ሰጪዎች ስልጠና መሰጠቱን ጠቁመው ጉባኤውን ለመሳተፍ ለሚመጡ እንግዶች ተብለው በከተማው የተመረጡትን 40 ሆቴሎች ለውጭ ጉዳይ ሚኒስቴር ማስታወቁን ተናግረዋል። ሆቴሎቹን ለእንግዶቹ ዝግጁ የማድረግ እንዲሁም የደንበኛ አገልግሎትን በተመለከተ ከስተመር ሃንድሊንግን ስልጠና ሰጥተናል። ከቦሌ ኤርፖርት ጀምሮ ወደ ተለያየ ቦታ መሄድ መንቀሳቀስ እንግዶች ቢፈልጉ ለነሱ መንቀሳቀሻ ምቹ የሚሆኑ የቱሪስት ታክሲዎች ዝግጁ እንዲሆኑ ከማድረግ አኳያ የተለያዩ አጫጭር ስልጠናዎችን ሰጥተናል። እያንዳንዱ በትራንስፖርት ዘርፉም በሆቴልና መሰል አገልግሎት ሰጪ ተቋማትም ዝግጅትን አድርገናል ማለት ነው። ከጸጥታና ከደህንነት አንጻር የት እንዳረፉ መንግስት ማወቅ ስለሚገባው ደህንነትና ጥበቃቸው መጠበቅ ስላለበት ከነዛ አንጻር ወደ 40 የሚደርሱ ሆቴሎችን ተመርጠው ዝርዝራቸው ለውጭ ጉዳይ ሚኒስቴር ተላልፎ ውጭ ጉዳይ በሚመለከተው በኩል ማን እንደሚያርፉ የት እንደሚያርፉ በእነሱ የሚሰራ ነው፣ በውጭ ጉዳይ አማካኝነት ማለት ነው። በተያያዘም ቢሮ ሆቴሎች ጥራቱ የተጠበቀና ምቹ የትራንስፖርት አገልግሎት እንዲያሟሉ ለሆቴል ባለሙያዎች የምክርና የድጋፍ አገልግሎት መሰጠቱን ተናግረዋል። መሪዎቻችን የሚያርፉባቸው ሆቴሎች ከአገልግሎት አንጻር ከምቹነት አንጻር እንዲሁም የተለያዩ ፋሲሊቲ ከመሟላት አንጻር ብቁ ናቸው አይደሉም። ከሃይጂንና ሳኒቴሽን ከእያንዳንዱ ማረፊያ ንጽህናና ጽዳት፣ ውበት፣ አካባቢው ከመዋብ አክሰሲቢሊቲ፣ ምቹ የሆነ ትራንስፖርት አለ የለም የሚለውን በተመለከተ የሻትል ሰርቪስ መጠቀም ለሚፈልጉ ሻትል ሰርቪስ ሬዲ እንዲያደርጉ የሩም ሬትም ሳይጨምር ማለት ነው። ስለዚህ እነዚህ ነገሮችን እንዲያሟሉ የምክርና የድጋፍ አገልግሎት ለሆቴሎች ሰጥተናል። ለምሳሌ ሜኖ ምናምን ኦንላይን ሰውየው ስካን አድርጎ የሚከፍለውን ዋጋ ምን አይነት ምግብ መጠቀም እንዳለበት እዛ በባርኮድ የሚጠቀምበት ሁሉ ያመቻቹ ሆቴሎች ስላሉ ከኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ጋር ሆነን ስልጠና ተሰጥቷል ለሆቴሎቻችን። ጉባኤው ተጀምሮ እስኪጠናቀቅ ድረስ ማህበረሰቡ የተለመደውን የእንግዳ ተቀባይነት ባህሉን በጠበቀ መልኩ ትብብር እንዲያደርግ ዳይሬክተሯ ጥሪ አቅርበዋል። የገዳማውያን ሞት የመንግስት እልባት ማሳያ ተደርጎ የሚወሰድ ምልክት ነው ሲል እናት ፓርቲ ወቀሰ። የእናት ፓርቲ በዛሬው ዕለት በወቅታዊ ጉዳይ ላይ የተሰጠ መግለጫ በሚል በላከው መልእክት በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በዓታቸው ሳሉ በጥይት ተደብድበው መገደላቸው ታውቋል ሲል ገልጿል። ፓርቲው ጥር 27 ቀን 2018 ዓ.ም የጥይት ድምጽ ሰምተናል፣ ምናልባት ያን ቀን ሳይገደሉ እንዳልቀሩና ጥርጣሬው እያየለ ሲመጣ በአባቶች ፍለጋ አስከሬናቸው ጥር 30 ተገኝቷል። በአራዊት የመበላትም ምልክት አለበት የሚል መረጃ ከአካባቢው ምንጮች ደርሶኛል ብሏል። ከዚህ ቀደም በገዳማውያኑ ላይ ከደረሱ ጥቃቶችና ዛቻዎች አንጻር የድርጊቱ ፈጻሚ ለእርግጠኝነት በቀረበ በአካባቢው የሚንቀሳቀሰው ራሱን ኦነሰ ብሎ የሚጠራው ኦነግ ሸኔ ሊሆን እንደሚችል ያለውን ጥርጣሬ ፓርቲው በመግለጫው አስታውቋል። ለዚህም ታጣቂው ኃይል በቅርብ ርቀት ይንቀሳቀሳል፣ ያንን ደግሞ መንግስትም ያውቃል ሲል ምንጮቹ እንደነገሩት ጠቅሶ ዘላቂ መፍትሄ ካልተበጀ እንዲሁም እያዘናጉ አንድ ባንድ ይጨርሷቸዋል በማለት አሳስቧል ብሏል። ፓርቲው አያይዞም በዓት ዘግተው በዋሻና በገደል የሚጸልዩና ምድራዊ ፖለቲካና ሽኩቻ ፍጹም የማይገባቸው ባህታውያንና ገዳማውያን ኢላማ ተደርገው መገደል የመንግስት እልባት ማሳያ ተደርጎ የሚወሰድ ጉልህ ምልክት እንደሆነ ይረዳል ብሏል። በመጨረሻም እናት ፓርቲ ድርጊቱን በጽኑ እንደሚያወግዝ ገልጾ ክስተቱ በዓለም አቀፍ መርማሪዎች ተጣርቶ እጃቸው
እጃቸው ያለበት ተጠያቂ እንዲሆኑ የሚመለከታቸው አካላት እንዲሰሩ ጠይቋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎች የሚቀርቡበት ሰዓት ላይ ደርሰናል። የቢዝነስ ዘገባዎችን ልታደርስልን መሰረት ባዩ የጠበቀችን ነው። በቀጥታ ወደ ቢዝነስ ዘገባዎች ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ብሔራዊ ባንክ ኢትዮጵያ ቀጣይነት ያለው እድገት ማስመዝገቧን አስታወቀ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የሳውዲ አረቢያ የገንዘብ ሚኒስቴርና የዓለም አቀፉ የገንዘብ ድርጅት IMF በጋራ ባዘጋጁት በማደግ ላይ ያሉ ኢኮኖሚዎች ላይ ባተኮረው የአልኡላ ኮንፈረንስ ላይ የተሳተፉ ይገኛሉ። ዶክተር ኢዮብ በኮንፈረንሱ ላይ ባደረጉት ንግግርም የኢትዮጵያን የቅርብ ጊዜ ተሞክሮ በመጥቀስ የማክሮ ኢኮኖሚ ማሻሻያ ቀጣይነት ያለው እድገትን ለማምጣት ያለውን ወሳኝ ሚና አስረድተዋል። በዚህም ኢትዮጵያ ከኮሮና ወረርሽኝ በፊት የነበረውን የእድገት ምጣኔ ማለፏንና በ2018 ዓ.ም በጀት ዓመት ባለ ሁለት አሃዝ እድገት ለማስመዝገብ መዘጋጀቷን ገልጸዋል። በኮንፈረንሱ ላይ የተሳተፉት የገንዘብ ሚኒስትሮች፣ የብሔራዊ ባንክ ገዢዎች እንዲሁም የህዝብና የግል ዘርፍ ዓለም አቀፍ መሪዎች በማደግ ላይ ባሉ ሀገራት ገበያዎችና የወደፊት ዕጣ ፈንታ ላይ እየመከሩ ይገኛሉ። ዶክተር ካሳሁን ጎፌ በዓለም ባንክ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ሐሰን ዛማን ጋር ተወያዩ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በውይይቱ ወቅት እንዳሉት በኢትዮጵያ የሀገር በቀል የኢኮኖሚ ማሻሻያ በተተገበሩ መዋቅራዊ ለውጦች የተገኙትን ውጤቶች አብራርተዋል። በተጨማሪም ሚኒስቴሩ ከዓለም ባንክ ጋር በመተባበር የንግድ መሰረተ ልማትን በማስፋፋት ጥራትን በማረጋገጥና በዓለም ገበያ ተወዳዳሪነቱን በማጎልበት ረገድ ተጨባጭ ውጤት በማስመዝገብ ላይ እንደሚገኝ አስገንዝበናል ብለዋል። የተቋሙ መረጃ እንደሚያመላክተው በተለይ የንግዱ ዘርፍ ችግር በሆነው የግብይት ማዕከላት መሰረተ ልማት ላይ የሚስተዋሉትን ማነቆዎች ለመፍታት በቀጣይም ከዓለም ባንክ ጋር ለመስራት በሚቻልባቸው ጉዳዮች ላይ መነጋገራቸውን ገልጸዋል። በማዕከላዊ ኢትዮጵያ ክልል የፎቶ አውደ ርዕይ ተከፈተ። አውደ ርዕዩ አምራች ኢንዱስትሪ የሉዓላዊነትና የብልጽግና መሰረት ነው በሚል ሀሳብ የተዘጋጀውን የኢትዮጵያ ታምርት የንቅናቄ ፎረም ምክንያት በማድረግ የተዘጋጀ ሲሆን በተለያዩ የኢንቨስትመንት ዘርፎች እየተከናወኑ የሚገኙትን የልማት ስራዎች የሚያሳይ ነው ተብሏል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰና የኢንዱስትሪ ሚኒስትር አቶ መላኩ አለበል አውደ ርዕዩን መርቀው ከፍተዋል። በፎቶ አውደ ርዕዩ ላይ በክልሉ በማኑፋክቸሪንግ በግብርናና በአገልግሎት ዘርፍ እየተከናወኑ የሚገኘውን የልማት ስራ የሚያሳዩ ፎቶዎች ለእይታ ቀርበዋል። እንዲሁም በምስራቅ ጉራጌ ዞን ቡኢ ከተማ አስተዳደር በ5.1 ቢሊዮን ብር ግንባታ እየተከናወነ የሚገኘውን የብሉ ኤሌፋንት ፋይበር ቦርድ ካምፓኒ ግንባታ ተጎብኝቷል። ፋብሪካው ከውጭ የሚገባውን ምርት በመተካት የውጭ ምንዛሬ ከማዳን ባለፈ ወደ ውጭ በመላክ የምንዛሬ ግኝት መጠንን እንደሚያሳድግ በጉብኝቱ ወቅት ተገልጿል። ዘገባው የኢዜአ ነው። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ።
የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ግብጽ የሶማሊያን አንድነት ለማስጠበቅ አብራ እንደምትቆም ፕሬዝዳንት አብዱል ፈታህ አልሲሲ ቃል ገቡ። ፕሬዝዳንቱ አክለውም ግብጽ በአፍሪካ ህብረት የሰላም ተልዕኮ ውስጥ ወታደሮቿን ወደ ሶማሊያ ለመላክ ዝግጅት ማጠናቀቋን ተናግረዋል። ሸሪፍ ኢማም ተጨማሪ ያለው ግብጽ ለሶማሊያ ሉዓላዊነት መከበርና የግዛት አንድነት መጠበቅ ድጋፏን ያለምንም ጥርጥር እንደምትሰጥ በድጋሚ ያረጋገጠች። ይህ የተደመጠው ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር በሁለቱ ሀገራት መካከል ሊኖር በሚገባው ስትራቴጂያዊ ግንኙነት ላይ በተነጋገሩበት ወቅት ነው። የፕሬዝዳንቱ ጉብኝት ቀጥታ ከፕሬዝዳንት አልሲሲ ጋር ተገናኝቶ መነጋገርና ከሁለቱም በኩል የሚገኙ ባለስልጣንን ያካተተ ውይይት እንደሚደረግ ታውቋል። የሶማሊያው ፕሬዝዳንት ከአልሲሲ ጋር መገናኘታቸውን አድርገው በካይሮና በሞቃዲሾ መካከል ያለው ግንኙነት ይበልጥ እየተጠናከረ ነው ብለዋል። ግብጽ ለሶማሊያ አንድነትና መረጋጋት ባላሰለሰ ሁኔታ የምታደርገውን ድጋፍ አወድሰው ግብጽ በድንበር አካባቢ ሰላም ለማስፈን በተለይም በመካከለኛው ምስራቅና በአፍሪካ ቀንድ የምታደርገውን ጥረት ከፍተኛ ነው ብለዋል። ግብጽ የቀጠናውን ሰላም ለማረጋገጥ የምታስተባብረውን ሶማሊያ ትደግፋለች ሲሉ ዳግም አረጋግጠዋል። ንግግሩ የሁለቱን ሀገራት ግንኙነት ለማጠናከር በጃንዋሪ 2025 ላይ የተፈረመውን ስትራቴጂያዊ አጋርነት ወደ ስራ ማስገባት ይገባል ብለዋል። ውይይቱ በተጨማሪም በንግድ፣ በትምህርት፣ በአቅም ግንባታ መስክ ተባብሮ ለመስራት ከስምምነት ላይ ተደርሷል። በሌላ በኩል የደህንነትና የመከላከያ ትብብር ዋነኛ የንግግሩ ማጠንጠኛ ነበር። በተለይም ሽብርተኝነትን በመከላከል የሶማሊያን የደህንነት ችግር ለመፍታት ግብጽ ኤክስፐርቶች ድጋፍ ታደርጋለች ተብሏል። የአካባቢው ጉዳይም በውይይቱ ወቅት ከተነሱ ጉዳዮች ውስጥ ሲሆን በዚህም ሰላማዊ የግጭት አፈታት መንገድን መከተልና በአፍሪካ ቀንድ መረጋጋትን ማጠንከር ይገባል ተብሏል። በተጨማሪም ብሔራዊ ተቋማትን መጠበቅና አካባቢያዊ ተፈጥሮ ሀብቶችን መንከባከብ እንዲሁም የባህር ላይ ደህንነትን ማስከበር ይገባል የሚል ሀሳብ ይገኝበታል። ሁለቱ መሪዎች ከውይይቱ በኋላ በጋራ በሰጡት ጋዜጣዊ መግለጫ ፕሬዝዳንት አልሲሲ ደጋግመው ግብጽ ለየትኛውም የሶማሊያ ክፍል የመገንጠል እውቅና መስጠትን አትቀበልም ብለዋል። ይህን መሰል ድርጊት በአፍሪካ ቀንድ ለመጪውም ጊዜ መጥፎ ልምምድ ሊሆን ይችላል ብለዋል። ፕሬዝዳንት አልሲሲ ያክለውም በሀገራቱ መካከል በጤና ዘርፍ ያለውን ግንኙነት ለማጠናከር በርካታ ቁጥር ያላቸውን የሕክምና ባለሙያዎች ያካተተ ቡድን ወደ ሶማሊያ ለመላክ መታቀዱን አስታውቋል። በተጨማሪም በግብጽ የልማት ትብብር በኩል በሚደረግ ትብብር ስልጠናና የአቅም ግንባታ ድጋፍም ይደረጋል። የግብፁ ፕሬዝዳንት እንዳረጋገጡት በውይይቱ ከተነሱት ነጥቦች ውስጥ ግብጽ በመጪው የአፍሪካ ህብረት ድጋፍና መረጋጋት ተልዕኮ ውስጥ በሶማሊያ የሚኖራትን ተሳትፎ በተመለከተ በሀገሪቱ በጠቅላላ በሶማሊያ ማለታቸው ነው ሰላምና መረጋጋትን ለማስፈን የግብፅን ሰራዊት ወደ ስፍራው ለመላክ ዝግጅት እየተደረገ ነው ብለዋል። በእርግጥ ግብፅ የሶማሊያ የግዛት አንድነት አሳስቧት የሶማሊያውን የጤና ጉዳይ አሳስቧት ነው? የአፍሪካ ቀንድስ ጉዳይ ከግብፅ በላይ የሚያሳስባቸው የቀንዱ ሀገራት የሉም? ወይስ የግብፅ እኔ ያለሁ ማለት ምን የሚሉት ነው? ለማንኛውም ግብጾች ምንም አይነት እረፍት እንደሌላቸው ማሳያ ሊሆን አይችልም ትላላቸው? መረጃው የሶማሌ ጋርዲያን ነው። ሶሻሊስቱ አንቶኒዮ ሴጉሮ የፖርቹጋል ፕሬዝዳንት ሆነው ተመረጡ። በሌላ በኩል የቬንቱራው ቼጋ ፓርቲ በተመሰረተ 10 ዓመት ባልሞላ ጊዜ በፓርላማ ውስጥ ዋነኛ ተቃዋሚ ኃይል ሆኖ ብቅ ብሏል። ዮሐንስ ተስፋ ተጨማሪ አለው። በፖርቹጋል ሊዝበን በተካሄደው ታሪካዊ ሁለተኛ ዙር ፕሬዝዳንታዊ ምርጫ መካከለኛ አቋም ያላቸው ሶሻሊስቱ አንቶኒዮ ሆዜ ሴጉሮ ጽንፈኛ ተቀናቃኛቸውን አንድሬ ቬንቱራን በማሸነፍ የሀገሪቱ 8ኛ ፕሬዝዳንት ሆነው ተመርጠዋል። ትናንት እሁድ የካቲት 1 ቀን በተካሄደው በዚህ ምርጫ ሴጉሮ 66.7 በመቶ ድምፅ በማግኘት በከፍተኛ ልዩነት አሸንፈዋል። ተቀናቃኛቸው አንድሬ ቬንቱራ ደግሞ 33.3 በመቶ ድምፅ አግኝተዋል። ይህ ምርጫ ፖርቹጋል ባለፉት 40 ዓመታት ውስጥ ለመጀመሪያ ጊዜ ወደ ሁለተኛ ዙር ድምፅ የመስጠት ስርዓት ያመራችበት በመሆኑ ታሪካዊ ፋይዳ አለውም ተብሏል። ምርጫው የተካሄደው ሀገሪቱን እያጠቃ በነበረው ሊዮናርዶ በተሰኘው ኃይለኛ ማዕበልና ዝናብ ወቅት ቢሆንም ከ50 በመቶ በላይ መራጮች ድምፃቸውን ሰጥተዋል። ሴጉሮ ድሉን ተከትሎ ባደረጉት ንግግር ይህ ድል የፖርቹጋል ሕዝብና የዲሞክራሲ ድል ነው ብለዋል። እኔ ለሁሉም የፖርቹጋል ሕዝቦች ፕሬዚደንት ሆናለሁ። ለእኔ ድምፅ ለሰጡኝ፣ ሌላ ሰውን ለመረጡት፣ እንዲሁም ድምፅ ለሰጡትም ሆነ ላልሰጡት ሁሉ በእኩልነት አገለግላለሁ።
የሴጉሮ የምርጫ ቅስቀሳ የተወሰኑ መራጮችን ማሳመን ቢችልም ከፍተኛ ቁጥር ያለው ህዝብ ግን በምርጫው ሳይሳተፍ ቀርቷል። አንዳንዶች ለሶሻሊስቱ ሴጉሮ ድምጽ የሰጡት ጽንፈኛ ቀኝ ዘመሙ አንድሬ ቬንቱራ እንዳያሸንፍ ከመስጋት በመነጨ ፍላጎት ብቻ እንደሆነ ይነገራል። ቬንቱራ ስደተኞችንና ነባር የፖለቲካ ስርዓቱን የሚቃወም አቋም ነው ለምርጫ የቀረቡት። ምንም እንኳን አንድሬ ቬንቱራ ሽንፈታቸውን ቢያምኑም በምርጫው ያገኙት ውጤት የፓርቲያቸውን እያደገ የመጣ ተጽዕኖ የሚያሳይ መሆኑን ገልጸዋል። የቬንቱራ ቼጋ ፓርቲ እንደ አውሮፓውያኑ በ2025 በተካሄደው ጠቅላላ ምርጫ ፓርላማ ውስጥ ትልቅ የፖለቲካ ኃይል ሆኖ መምጣቱ ይታወሳል። ቬንቱራ ውጤቱን ሲያዳንቁም ባለፉት 50 ዓመታት ውስጥ ለመጀመሪያ ጊዜ እውነተኛ የቀኝ ዘመም አማራጭ መሆኑን አይተናል ብለዋል። ደጋፊዎቻቸውም ስለ ሀገሪቱ መጻኢ ዕድል ብሩህ ተስፋ እንዳላቸው በመግለጽ ላይ ተጠምደዋል። አንድሬ ቬንቱራ ቀጣዩ የፖርቹጋል ጠቅላይ ሚኒስትር ይሆናል። እሱ የፖርቹጋል ተስፋ ነው። አዎ የሀገሬ ተስፋ ነው። በሌላ በኩል የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደርሌንና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ለሴጉሮ የእንኳን ደስ አለው መልእክት አስተላልፈዋል። ውጤቱ አውሮፓዊ እሴቶችንና ዲሞክራሲን የሚያጠናክር መሆኑንም ገልጸዋል። አዲሱ ፕሬዚዳንት በመጪው መጋቢት ወር የስልጣን ዘመናቸውን የሚጨርሱትን ማርሴሎ ሬቤሎ ደ ሶዛን ይተካሉ። ምንም እንኳን የፖርቹጋል ፕሬዝዳንታዊ ስልጣን በዋናነት የሥነ ስርዓት ቢሆንም ሴጉሮ ካላቸው የረጅም ጊዜ የፖለቲካ ልምድ አንጻር ከመካከለኛ ቀኝ ዘመሙ የጠቅላይ ሚኒስትር ሉዊስ ሞንቴኔግሮ መንግስት ጋር ተባብሮ መስራት እያደገ የመጣውን የፖፑሊዝም ማዕበል መመከትና በአገሪቱ ያለውን የኑሮ ውድነት እንዲሁም የቤት ኪራይ ችግር ለማቃለል ማህበራዊ ውይይትን መምራት ዋነኛ ተግባሮቻቸው ይሆናሉ ተብሎ ይጠበቃል። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን ሊያቀርብልን ሙሉቀን ሰለሞን እየጠበቀን ነው። ወደዚያው ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለተሰኙ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የ2018 የኢትዮ ቴሌኮም ሐዋሳ ግማሽ ማራቶን በአዲስ አበባ ፖሊስ አትሌቶች አሸናፊነት ተጠናቀቀ። በታላቁ ሩጫ በኢትዮጵያ በሚዘጋጀው ዓለም አቀፍ እውቅና ባለውና ለ14ኛ ጊዜ በተደረገው የኢትዮ ቴሌኮም የሐዋሳ ግማሽ ማራቶን የሩጫ ውድድር የአዲስ አበባ ፖሊስ አትሌቶች በሁለቱም ጾታዎች አሸንፈዋል። በዚህም በሴቶች ቤተልሔም አስማርና ትነበብ ነጋ አንደኛና ሁለተኛ ሆነው ሲጨርሱ የኮልፌ ክፍለ ከተማ ወራጭ የአተኔ ኮርሞሼ ሶስተኛ ሆናለች። በወንዶች በተመሳሳይ የአዲስ አበባ ፖሊስ ስማቸው ወልዴ በቀዳሚነት ሲያጠናቅቅ በግል የተወዳደሩት ጌታቸው ኬኒና ሱልጣን አብደላ ሁለተኛና ሶስተኛ ሆነው አጠናቀዋል። አሸናፊ አትሌቶች እያንዳንዳቸው 100 ሺህ ብር ሽልማት ሲበረከትላቸው እስከ 10ኛ ደረጃ ይዘው ያጠናቀቁት አትሌቶች እንደየ ደረጃቸው የገንዘብ ሽልማት ተበርክቶላቸዋል። በአንጋፋ አትሌቶች መካከል በተካሄደው ውድድር ደግሞ ኢትዮጵያውያኑ ንጉሴ የተፈራና አማን ኃይለማርያም ቀዳሚዎቹን ቦታዎች ሲይዙ፣ እንግሊዛዊ ሪቻርድ ጆንሰን ውድድሩን በሶስተኛነት ፈጽሟል። በ6 ከተሞች የሚካሄደው የሎቅሽ ኢትዮጵያ ክላሲክስ ተከታታይ ውድድር አካልና ሁለተኛ መዳረሻ በሆነችው ሐዋሳ ከተማ ከግማሽ ማራቶኑ በተጨማሪ የ8 ኪሎ ሜትር የጤና ሯጮችና ከ16 ዓመት በታች የታዳጊዎች እንዲሁም የህፃናት ውድድር ተካፋዮችን ጨምሮ በአጠቃላይ 4000 የሚጠጉ ተወዳዳሪዎች እንደተሳተፉ ታላቁ ሩጫ በኢትዮጵያ አስታውቋል። ለወቅሽ ኢትዮጵያ ክላሲክስ ሚያዝያ 18 ቀን 2018 ዓ.ም በሶስተኛ መዳረሻው በጅማ ከተማ ይካሄዳል። በሌላ በኩል በተለያዩ የአውሮፓ ከተሞች በተደረጉ የሩጫ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። በዓለም አትሌቲክስ የወርቅ ደረጃ በተሰጠው የስፔን ማድሪድ የቤት ውስጥ ውድድር በሴቶች 1500 ሜትር ብርቄ ኃይሎም ስታሸንፍ ሳሮን በሬ ሶስተኛ ደረጃ በመያዝ አጠናቃለች። በ800 ሜትር ሴቶች ውድድር ደግሞ ንግስት ጌታቸው ስዊዘርላንዳዊቷን አንድሬ ቬሮን በመከተል ሁለተኛውን አጠናቃለች። በወንዶች 3000 ሜትር ውድድር ጌትነቷ ለሶስተኛ ሆኖ አጠናቋል። በፈረንሳይ ሜዝ በተደረገ የቤት ውስጥ ውድድርም ኢትዮጵያውያን አትሌቶች አሸንፈዋል። በዓለም አትሌቲክስ የብር ደረጃ በተሰጠው የቤት ውስጥ ውድድር በ3000 ሜትር ሴቶች ብርቱካን ሞላ፣ ሽቶ ጉሚና አስቴር አራሪ ከአንደኛ እስከ ሶስተኛ ተከታትለው በመግባት ሲያሸንፉ፣ በወንዶች ምድብ አብዲሳ ፈይሳ ሶስተኛ ደረጃ ይዟል።
በመጨረሻም 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች ነገ ረቡዕና ሐሙስ ይካሄዳሉ። በዚህም ነገ ቶተናም ከኒውካስል፣ ቸልሲ ከሊድስ ዩናይትድ፣ ኤቨርተን ከበርንማውዝ በተመሳሳይ ሰዓት ምሽት 4:30 ላይ ሲጫወቱ ምሽት 5:15 ላይ ደግሞ ዌስትሃም ዩናይትድ ከማንቸስተር ዩናይትድ ጋር ይጫወታሉ። ረቡዕ ኖቲንጋም ፎረስት ከወልቭስ፣ አስቶን ቪላ ከብራይተን፣ ክሪስታል ፓላስ ከበርንሌይ፣ ማንቸስተር ሲቲ ከፉላም ምሽት 4:30 ጀምሮ ሲጫወቱ ሰንደርላንድ ከሊቨርፑል ደግሞ ምሽት 5:15 ጀምሮ ይጫወታሉ። የሳምንቱ የመጨረሻ መርሃ ግብር በብሬንትፎርድ እና በአርሰናል መካከል ሐሙስ ምሽት 5 ሰዓት ላይ በብሬንትፎርድ ኮሚኒቲ ስቴዲየም ይካሄዳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን መስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ለምልክት ቋንቋው ደግሞ ሃይማኖት ተስፋዬ አብራን ነበረች። ከኢሳት ነጻ የህዝብ ሚዲያ ቀሪ ዝግጅቶች ጋር ሰናይ ጊዜ